ጎንደርን በጥምቀት ያለችው ቤተ ክህነት አይደለች ቤተ መንግስት ነው የተናገረው። አንድ ጎንደርን በጥምቀትን በጎንደር የሚጋብዘው መንግስት ነው። ይኸውልህ ቤተ ክርስቲያንማ ሰው ኖረም አልኖረም ችግሩ አይደለም። አይተው ይሄን ቪዲዮ በ5 ሰዎች ጥምቀት ሲከበር ቤተ ክርስቲያን ሰው በዛ ብላ ስርዓቷን የምታስረዝም አነሰ ብላ የምታሳጠር አይደለችም። ተረዳኸኛል አይደል? ጎንደርን የሰው ብዛት ይሄንን ቪዲዮ ደግሞ ተመልክተው ሁለቱም ጥምቀት ነው። ሁለቱም ሰማያዊ ስርዓት ነው። ከቤተ ክህነቱ ጋር የሚገናኝ ነገር የለም። ይኸውልህ ቤተ ክርስቲያን ውስጥ አይደለም ይሄ የሆነው። ይሄ ነገር ከቤተ ክርስቲያን ውጪ ያለውን የመቆጣጠር መብት ይቅርና በዓሉ እኮ በሰላም ተከብሮ መጠናቀቅም በራሱ የሚጠበቀው በመንግስት ወታደር ነው። አንደኛ መዘንጋት የለብን። ተረድተኛ። ሁለተኛ ጎንደርን ታውቃታለህ? አንድ ጥያቄ ልጠይቅ። ከጎንደር ከፋሲል አደባባይና ከጥምቀተ ባህሩ አደባባይ የትኛው ትልቅ ነው? ጥምቀተ ባህሩ የዚህን አደባባይ ባልሳሳት 5-6 እጥፍ ይሰፋል። ገባህ አይደል? ከጥምቀተ ባህሩ እስከ አደባባዩ ከአደባባዩ መልስ እስከ ቤተክርስቲያኑ ያለውን መንገድ ደግሞ አስበው 5-6 ኪሎ ሜትር ነው። እዛች አደባባይ ላይ ያለውን ሰውና ጥምቀተ ባህሩ ያለውን ሰው ስታስተያየው የ6-7 እጥፍ አለ፣ ይበልጣል። እግዚአብሔርን በማመስገን በማምለክ በመዘመር ላይ ያሉት 6-7 እጥፍ ናቸው ጥምቀተ ባህሩ ያሉት። እሱን ያሳየን ካሜራ የለም ወይም ብናይ ያየ ሰው የለም። አሳይተናል። 5-6 እጥፍ የሚያንሰውን እዛች ሰርክል አደባባይ ጋር ያለውን እዚህ ኢትዮጵያ ሆቴል ጋር ቆሞ የሚዘፈነውን ዘፈን ገኗል። ሁለተኛ አደባባዩን አለፍ ብለ ወደ አደባባይ ሚካኤልም ወደዚህ ወደ መንበረ መንግስት መድኃኔዓለምም ወደ ልደታም ኢቭን ወደ አባ ሳሙኤል ሚካኤልም ወደ ምን የሚሄደውን ህዝብ ማንም አላየም። በባህር ውስጥ ምንጭ ነበረ ዘፈኑን ስናይ የነበረው ከጎንደር ስፋት ከሄደው ህዝብ አንጻር። የእውነቴን እኮ ነው የምነግርህ፣ በጣም የእውነቴን ነው የምነግርህ። በዚህ ሂደት ውስጥ እኔ የተላለፉትን መልእክቶች በደንብ እንትን እንበል እንያቸው። እኔ ይኸውልህ ጥቂት ሐሳቦችን አምጥተን ከምንጣላበት ተራ ደብዘዝ ያለ ሐሳብን አምጥተን ብንነሳበት ጥሩ ነው። ጎንደር ከ15 ቀን በፊት ነበርኩኝ የአሾረና ኪዳነ ምሕረት አባታችንን ለመሸኘት። ከዛ በፊት ነበርኩኝ ደግሞ እንደዚሁ የደብረ ምጥማቅ ገቢ ለማሰባሰብ። ፍራቻ ነበር፣ ሰላም አልነበረም። ያስጨንቃል። ከ2 ሰዓት በኋላ እንቅስቃሴ የለም። ማታ 3 ሰዓት ላይ እኮ በጥምቀቱ ጎንደር ላይ ሰው ስታይ ነበር። ለቀቅ ያለበት ጊዜ ነበረ። የመጡት መሪዎችም ዋቴቨርም ሲያስተላልፉ የነበሩት ሰላም ይሻለናል። በሰንሰል ስታቃት የነበረች ከተማ አሁን ውባ ስንመለከታት ነበር። ያዝልቅልሽ ጎንደር ነው ልንል የሚገባው። ከዛ የሚዘፍኑትን ልጆቻችንን ማስተው። ከዚህ በነገራችን ላይ የተደረገውን 2 ነገር ልንገር። በዚህ ጥምቀት እኔ ደስ ስላለኝ፣ አንደኛ የእምነት መካከል የነበረ ድልድይ ተሰብሯል። ብፁዕ አቡነ ሳይሮስ ወደ ጎንደር ሄደዋል። ብፁዕ አቡነ ሳይሮስ ወደ ጎንደር ሲሄዱ 2 ነገር ነበር። የጥር 14ቱን ስናነሳ በደንብ በልኩ እስኪገባ ድረስ ስህተታቸውን የብፁዕ አቡነ ሳይሮስን ዘርዝረናል። እስካሁንም እየዘረዘርን ነው። ታሪክ ነውና አይረሳውም። ነገም እናወራለን። ለምን በዕለቱ የሆነውን ከሆነ የምናነሳው ደግሞ ጎንደር ላይ ስለሆነውም ደግሞ በደንብ መመስከር ይጠበቅብናል። ብፁዕ አቡነ ሳይሮስ ወደ ጎንደር ሲሄዱ 2 ነገር ነው። አንደኛው እሳቸው አልፈለጉም፣ ፍራቻ ነበረ። ከምን ልባቸውን እግዚአብሔር ይወቅ፣ ግን በአፋቸው አውጥተው የተናገሩት ነው። ለመምጣት ፍላጎት አልነበረኝም። ምክንያት አድርገው ካነሱት ብፁዕ ቅዱስ አባታችን ሕመም ላይ ስላሉ ጃልሜዳ መሄድ ስለማይችሉ፣ ጎንደር ደግሞ 7-8 ጳጳስም ነበረ የፈለጉት። ስለዚህ እዛ መሄድ ከባድ ነው። ለምን ብፁዕ ቅዱስ አባታችን ተገኝተው ቡራኬ የማይሰጡ ከሆነ እዚህ አትሊስት መገኘት አለብኝ የሚል ምክንያት ሰጥተዋል። ስለዚህ ብፁዕ አቡነ ዲዮስቆሮስ ወደ ጃልሜዳ፣ እኔ ወደዚህ መጣሁ። ሲመጡ ቀጥታ ያገኙት ምንድን ነው? መንበረ መንግስት መድኃኔዓለም ገብተው ጉባኤ ቤት ሊቀ ሊቃውንት እዝራ የሚያስደንቅ ጉባኤ ቤት፣ የሚያስደንቅ ልክ እንደ ቤተክርስቲያን ለንጽህናው ስንል ጫማው ልቀን ነው የገባ ነው። ጉባኤ የሚፈልቅበት ስለሆነ በማይጠገብ ቃላታቸው የዕለቱን ወንጌል በትርጓሜ ሁሉ በጣም በሚያስገርም መልኩ የጉባኤ ቤቱን አመጣጥ ተረኩልን በሚያስደንቅ መልኩ። ስለዚህ ሊቃውንቱ የመጣው ለ2 ነገር ነው።
አንድም አቡነ ሳይሮስ የሚባሉትን በአካል ለማየት ሁለትም ደግሞ አቡነ ሳይሮስ የሚሉትን ነገር አይቶ ሌላ ነገር ለማድረግ ሊቃውንቱን ያነጋገርኩትን ነው። እንደ እግዚአብሔር ፈቃድ ግን ብፁዕ አቡነ ሳይሮስ ሲወጡ አንድ ነገር ነው ያሏቸው ሊቃውንቱ። እግዚአብሔር መልካም ስራን እንድሰራ የጎንደር ሊቃውንት ጸልዩልኝ። ይህቺን ያዝኩት። አየህ አባቶች ላይ ወጥተው ልጆቻቸውን መርሳት ሳይሆን ልጆቻቸውን ዝቅ ብለው ጸልዩልኝ ማለት ለጎንደር ሊቃውንት ክብርም ነው። ሁለተኛ ችግርም ነበረበት። 1 ሚሊዮን ነው የሚመደበው እንትኑ ምንድነው እሱ ጉባኤ ቤቱ በአመት የወር በጀት ነው። ቤተ ክህነቱ ይሄንን እንዲያስብ አሳይመንት እንወስዳለን። ሊቀ ሊቃውንት ዕዝራ ደሞዛቸው ስንት እንደሆነ ታውቃለህ? ሲነግሩ 3300 ብር 3300 ብር የአንድ ሊቃውንት። እንባይን የመጣው የሊቃውንቱን ችግር እንዲያስረዱ እድል አገኙ ማለት ነው። አየህ ሞያ በልብ ነው ብሎ ተመልሷል ብፁዕ አቡነ ሳይሮስ። ቃላቸውን ይፈጽማሉ ብለን እናስባለን። 3300 ብር። አሁን ክርስቲያኖች ከዛ በላይ ነው ማውራት ያለብን። 3300 ብር ነው የምነግርህ። አሁን ላይ አንድ የቤተ ክህነት ሰው ለንግስ አንድ ቦታ ሲሄድ አበሉ ስንት እንደሆነ ታውቀዋለህ? ንግስ አበሉ ሲሄድ ኦኬ፣ ሌላው ነገር ይቅርና እኚህ የመሰሉ ሊቃውንት ብዙ እንዳንናገር ገበናችን እንዳናወጣ ነው። ገባላ አይደል? እየቆጠብኩ የምነግርህ እንዲህ አይነት የዘመን ስብራቶች የነበሩ የሚጠገኑበት ከቴዎሎጂ በፊት አብነት ትምህርት ቤት እንዲፋጠን እድል የተገኘበት ከሰሙ ተመልሰው እዚህ ቤተ ክህነት ያሉት እዛ ያሉ ሊቃውንት ማምረቻን ቦታ ለማቋቋም ትልቅ ድልድይ የተሆነበት። ሁለተኛ በክርስትና መካከል ፖለቲካ የሚመስል የመሰበር ነገር ነበረ። ገባላ እዚህ በሊቃውንቱ በቤተ ክህነት ህዝቡ ችግር የለበትም። ጥቁር ልበስ ስትለው ለቤተ ክርስቲያን መስሎት የሚለብስ ነው። ምን ስትለው አሁንም ድረስ ችግር ያለበት ቤተ ክህነቱ እንጂ ህዝቡ አይደለም። እዛ አካባቢ ያለውን አየህ የሊቃውንቱን ድልድይ ተሰብሯል። አንድ ሁለተኛ የበዓሉ ዕለት ደግሞ በነበረው ነገር ቢያንስ ጎንደር ከተማ ልማት ትፈልግ ነበር። ሁሉም ከማውራት በዘለለ የሚታይ ለውጥን አላገኘችም ነበር። ማንም ይስራው ማንም ጎንደር ለምታ ማየት ነው እኔ ደስ የሚለኝ። ጅማ ለምታ ማየት ነው የምፈልገው። ሐረር ለምታ ማየት ነው የምፈልገው። መቀሌ ለምታ ማየት ነው የምፈልገው። ገባ? ሐዋሳ፣ ሲዳማ፣ ዋቴቨር፣ ጋምቤላ፣ አሶሳ ሁሉም ለምቶ ማየት ፈልጋለሁ። ለሰው ልጅ የሚገባው ያንን ነገር የሚሰሩ ሰዎች ወይም እየሰራን ያሉ የመንግስት አካላትና የተሰራለት ህዝብ መልካም ግንኙነት እናያየ ነው በብዙ መልኩ። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ያለ ትልቃች ሚዲያ እዚህ አይነት ሰዎች